ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እኔ ልትናገሪ ናችሁ። በአንድ ጥሪ ነው ምስጢርሽን የምዘረግፍልሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ምስጢር አለሽ? እትዬ የምነግሮት ትልቅ ዜና አለኝ። ምንድን ነው እሱ? የእህቴ ተኩላ ራሷ ልታጠፋ ነበር። ትሰሚኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝን ግንኙነት ጠበቅ አድርጓለሁ። እሺ? አንተ ትንሽ እንኳን አታፍርም እንዴ? የእናት ልጅ እኮ ናት። የኔና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ። ከዛ ለሁሉም ትናገሪያለሽ ማለት ነው። ኤሚዬ ቆም ዘው ታቂም ባልሆነ ወይ ግን እዚህ ቤት መቼ ነው ቦታችሁ የምታውቁት? እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽው ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? ከምኔው ስሙን ለማቆላመጥ በቃሽ እባክሽ። ወንድምሽ እውነቱን ነው። ከዚህ ልጅ ጋር ያለሽ ነገር ምንም እየተመቸኝ አይደለም። ምን አደረኩ? ስላወራሁት ብቻ ነው ማሳከም ዋነሰና ጭራሽ ቤት ልትገዛላቸው ነው አይደል? ይሄን ደግሞ ማን ነገርሽ? ያቺ ሄደን ነች አይደለ? ጭራሽ ልጅቷን ወሬ ማመላለሻ አድርገሽ ቀጥርሻት አይደል? ኤደን አይደለችም እባክህ። እኔ ራሴ ነኝ በአጋጣሚ ሳልፍ የሰማሁት። እና በገዛላችሁ አንቺ ምን ይጎልብሻል? ዛሬም ራስሽ ልታጠፊ? እስኪ በእናትሽ በቃ ባለፈው ያሻችሁን መድኃኒት ስጪኝና አብረን እናጥፋ። ብቻህን መጥፋት ትችላለህ? ቆይ ቤት ለምቦሳ ስላላልኩሽ ተቀይመሽኝ ነው አይደል? ምን? እኔ የምልሽ አዲሱ ቤትሽ ተስማማሽ? ፋዘርስ እንዴት ናቸው? ጠጋ ለማለት ግን በጣም የቸኮልክ አልመሰለህም? ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጪ አልቻልሽም። ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማስይዝ። ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ላይ ኤርሚያስ ከኔ ጋር ያለ ችግር ምንድን ነው? ታዋልኩ እኮ ኤርሚያስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ። እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ የለም እኮ ባርኪ የለም። ዴቭ ሁሉን ተቆጣጠረው፣ አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት የለውም። እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል መቼም አደይ ላይ ስንት ጊዜ እንደተዳረቅን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ በባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ? ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦዷል ልትሉኝ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ ልላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ። ቅልል ብሎ ያየ ነው የትናንትናው ክፍል። ይሄ የቸኮለ እና ይሄ 100 ሜትር የሆነብን ነገር የለም አይደለ? ትንሽ እንትን ብሏል፣ ተስተካክሏል። ይሄ 1000 ሜትር ሆኗል። አሁን 100 ሜትር ሳይሆን 1000 ሜትር ነው አይደለ? አይ ቲንክ አንድ የሩጫ ሰርክሉ አይ ዶንት ኖ ስንት እንደሆነ አላቅም። ያው እንግዲህ አልተማርንም። ያልተማረ ቅድሚያ ዘሎ እንዲህ ነው የሚያደርገው አሉ። ለዛ ነው አሸት ለምዶብኝ ነው ጋይስ። እና እንደዛ ሆኗል። ለብቻ የሆነ ረጋ ያለ አይነት ነገር እያየን ነው። ተመችቶኛል። መቼም የዳጊን ጉዳይ እንደዚህ በቀላሉ ያፈርጡታል ብዬ አላስብም። እኔ አሁንም አላምናቸውም። እሱን ካፈረጡ ደግሞ ሌላ አዲስ ታሪክ አለ ማለት ነው። አሁንም እንደ ታሪክ በታሪክ ላይ ወዲያው ቅንጭብ። እኔ እኮ ይሄ ድራማ በቃ ክፍል 20 ላይ ሊያልቅ ነው እንዴ ብዬ ነበር። ይሄ እንደምንም እኮ ነው 33 የደረስ ነው ጋይዝ። ተሯሩጦ ማለት ነው። ለማንኛውም ተመችቶኝ ነበረ እውነት ለመናገር። የትናንትናው ክፍል ትንሽ ቅር ያለኝ ኑሐሚን ጋ ነው። ምናልባት ኖላዊ ላይ ያላት ባህሪ እዚህ ላይ ተጽዕኖ አሳድሮብናል ብዬ አስባለሁ። የአማርኛ ችግር አለ። ያሰባችሁበት ዝም ብላችሁ ባልሰማ አለፉ። ይህ ማለት ነው
ይሄ በደንብ መቆጣት ይቀራታል አለ ጋይስ። በተለይ ደግሞ ኤርሚ ቤት የመጣ ጊዜ ስታለቅስ ነበረ። እሱ ጋር ትክክለኛ ነገር አይተናል። እንባዋ በቃ ዝም ብሎ ዱብ 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 ሲል ነበረ። እሱ ጋር አይተናል። በቃ የሆነ የተሰላቸ አይነት መቼም ተረዱታላችሁ። እንደዚ አይነት ነገር አይተናል። ነገር ግን ወይዘሮ ስትመጣ የተሰማ ባለቤት ስትመጣ ጨለል ስትመጣ ያሳየችው ፊሊንግ ብዙ ማለት ነው። ገብቷችኋል? ማለት ይሄ ወይ በስነ ስርዓት ብታናገራት አሪፍ ነበረ፣ ወይም ደግሞ በቃ በሀርድ ተቆጥታ ብታባራት አሪፍ ነበረ። ብቻ የሆነ መሀል ላይ ነው ያለችውና እሱ ጋር ደግሞ ትንሽ እንትን ብሎናል። ማለት ጓ ማለት ነበረባት። ገብቷችኋል? እንደገና ደግሞ ኑሐሚን ቤት እያለች ነበረ ሴትዮዋ አንኳኩታ መግባት የነበረባት። እንደዛ ቢሆን የተሻለ ፊል ይኖረዋል። ማለት በሩ ሲንኳኳ ማን መጣ የሚለው ነገር እኛ ጋር ይፈጠራል። አንድ ሁለተኛ ደግሞ እሷ ስትገባ ኑሐሚን ከዚህ ጋር ስትቆጣ እንዴታች ከየት መጣሽ ምንድነሽ ምናምን አይነት እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። እንዴት ጭራሽ ምናምን አይነት ገብቷችኋል ብዬ አስባለሁ። እንደዛ አይነት ነገር ቢሆን አሪፍ ነበረ። እቤት ገብታ መጠበቋ እኔ አልተመቸኝም። አንድ እሱ። ሁለተኛ ደግሞ እቤት ገብታ የምትጠብቃት ከሆነ ኑሐሚን ለሆነ ጉዳይ ሱቅ ብትወጣ ገብቷችኋል። እንደዛ አይነት ነገር ቢሆን የተሻለ ነገር ማየት እንችል ነበር ብዬ አስባለሁ። እሱ ነገሩ ላይ ትንሽ ቅር ብሎኛል እንጂ አሪፍ ነበረ። ከዛ ውጭ እስኪ ወደ መጨረሻው አካባቢ ልምጣና መሀሉ ላይ ደግሞ እንመለሳለን። ከዳር ወደ መሀል ወደዚህ ወደዛ ባሌ ቦሌ ምናምን እያልን ማለት ነው። እንዲህ ኑሐሚን ነች የመጣችሁ። ወዴት ካላችሁኝ ያው ናሆም ወዳለበት ወይኔ ናሆም ወይኔ ዳግም ወዳለበት ዳጊ ወዳለ ዴቭ ወዳለበት መጣች። ዴቭ ደግሞ እዛ ጋር ስልክ እያወራ ነበረ። መቶ ቁጭ አሉ። ከዛ ደግሞ አቶ ምን ልበለው ጋይስ ኤርሚ ጉልቤ ያ መጣልኝ። አቶ ጉልቤ ደግሞ መጣ። ተፋጠዋል። የሚጣሉ ይመስላችኋል ወይስ ደግሞ ነገሩን በቀላሉ የሚፈቱት ይመስላችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደኔ ይሄ የመጀመሪያ ጊዜ ስለሆነ ጸብ ውስጥ ይገባሉ የሚል ሀሳብ የለኝም። ነገር ግን 50-50 ነው። ለምን 50-50 እንደሚሆን ታውቃላችሁ? ለመጣላት ይሞክሩና ኑሐሚን መሀል ገብታ የሆነ ነገር ሊፈጠር ይችላል። ገብቷችኋል አይደለ? ያለችበት ሁኔታ አለ፣ እርጉዝ ነች ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። የሆነ ኑሐሚን የምትታመምበት ኦፖርቹኒቲ ሊፈጥር ይችላል። ያ ነገር የነሱ ጸብ ማለት ነው ለማስታረቅ መሀል ላይ ገብታ ወይም ደግሞ ለማገላገል መሀል ላይ ገብታ በሚለው ይስተካከል። እንግዲህ የአማርኛ ችግር በሽ ነው ብያቸዋለሁ። ነገር ግን ከዚህኛው ይልቅ ኑሐሚን ለዴቭ ተደረባ ኤርሚን ትናገረዋለች ብዬ አስባለሁ። የምን አባባል ነው የምን ምናምን ባለህ ምናምን ብላ እሱን ኢግኖር ታደርገዋለች የሚል ሀሳብ ነው ያለኝ። እንደዚህ አይነት አይዲያ ነው ያለኝ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንደ ናሆም ጋር እንደተደባደቡት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ከናሆም ጋር እኮ በቃ የሆነ የልጅነት ጊዜያችን ነው ትዝ ያስባሉ። መሬት ላይ ተያይዘ ስንንደባለን ምናምን ትምህርት ቤት ትንሽ በቃ በለው ያዘው ብላ ይዋጣለት ብላ ተሰብስቦ ክብ ሰርቶ እዛ በቃ አንዱ ሲያንደባለን እንደዚህ አይነት ነገር አላሳለፋችሁም ጋይዝ? እሱ ነበረ ትዝ ያስባሉ። እና አሁንም ይሄ ነገር ይፈጠራል ብዬ አላስብም። ኤርሚ ትቷችሁ ይሄዳል ብዬ አስባለሁ። ኤርሚ ተመልሶ በሌላ ጊዜ ሌላ እቅድ ያመጣል ማለት ነው። ሌላ ዓላማ ያመጣል፣ ወይም ደግሞ እነሱን የሚጥልበት እነሱን የሚያለያይበት ልጁን የሚከታተልበት ስለ ልጁ ለማወቅ የሚያደርገው የሆነ ነገር ይኖራል። እንደዚህ አይነት ነገር እናያለን ብዬ ነው የማስበው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ከዛ ውጭ የናሆም ነገር በጣም ያሳስባል። እንደ እውነቱ በጣም ያሳስባል ከምላችሁ በላይ። ምክንያቱም ወንድ ልጅ እንደዚህ ሲበላ እኔ ደስ አይለኝም። በጣም ነው የሚያመኝ። የምሬን ነው የምላችሁ። ማለት አንዳንዴ ምን አለ መሰላችሁ ጋይስ፣ እኔ በወንድም አልፈርድም በሴትም አልፈርድም። በእርግጥ ግን ለኛ ላልሆነ ጉዳይ ጊዜ ማጥፋት ማለት እኔ በጣም ይጸጽተኛል። እውነት ለመናገር በቃ ጊዜው ነው የሚጸጽተኝ። ገብቷችኋል? ያሳለፍነው ነገር አይደለም፣ ችግር የለውም። ገንዘብ ችግር የለውም፣ ትሰጡታላችሁ፣ ታመጡታላችሁ። ጊዜ ግን ከሄደ አስቸጋሪ ነው ጋይስ። የምሬን ነው የምላችሁ። ለምሳሌ አንድ ሪሌሽን ውስጥ ስትገቡ ያላችሁን ነገር ወደ ጎን አድርጋችሁ ነው የምትወጡ ብዙ ጊዜ። ለምሳሌ የሆነ ዓላማ ይኖራችኋል፣ የሆነ የራሳችሁ መንገድ ይኖራችኋል። ብቻችሁ ስትሆኑ ይህን አሳክቼ ይህን ነገር አድርጌ ቤተሰቦችን አግዤ እዚህ ጋር የሆነ ነገር ፈጥሬ እዚህ ጋር የሆነ ነገር ፈጥሬ ከዛ በኋላ ወደ ሪሌሽንሺፕ ወደ ትዳር ምናምን ብላችሁ አስባችሁ ሊሆን ይችላል። እና በመሀል ወደ ሪሌሽንሺፕ ስትገቡ
እዛ ጋር ያለውን ነገር ትተውታላችሁ። ለምሳሌ ስለ ቤተሰቦቻችሁ እንደዚህ እናደርጋለን የምትሉት ነገር ሀሳቡን ትቀይሩትና ወደ ራሳችሁ ታመጡታላችሁ። ገብቷል? ወደ እሷ ታመጣለህ ጉዳዩ። እዛ ጋር የከፈትከውን ነገር በቃ ከእሷ ጋር አብረን እናሳካለን ነው። ገብቷል? ብቻህን አታስብ። ከእሷ ጋር እና ሌላውን ነገር ከእሷ ውጭ የሆነውን ነገር ወደ ጎን ትተውታላችሁ። አላማችሁን ትስታላችሁ። ለምሳሌ ያንን አላማ በ1 ዓመት ወይም ደግሞ በ3 ዓመት የምታሳካው ከሆነ 3 ዓመት ሙሉ ከዛች ልጅ ጋር ሆነ 3 ዓመት በኋላ ብትጣላ ምን ያህል ጊዜ ሉዝ እንዳደረጋችሁ፣ ወይ ከስራችሁ አልሆናችሁ፣ ወይ ከፋሚሊ አልሆናችሁ፣ ብቻ ብዙ ነገር ነው ዲስተርብ የሚሆነው፣ ብዙ ነገር ነው የሚረበሸው በህይወታችሁ፣ ብዙ ነገር ነው የሚጠፋው ጊዜው ማለት ነው። ኢቨን 3 ዓመት አይሆን። ለምሳሌ 1 ዓመት እንኳን አብራችሁ ብታሳልፉና ከ1 ዓመት በኋላ ብትጣሉ ለምን 1 ዓመት? 6 ወር በቃ 6 ወር በቂ ነው። እሺ ልበላችሁ፣ ላሳንሰው ማነስ አይባልም። 6 ወር በጣም ብዙ ነው። ለእኔ 1 ወር ራሱ በጣም ብዙ ነው። በተለይ አሁን ባለሁበት ታይም 6 ወር አብራችሁ ሆናችሁ አንተ ብዙ ነገር የምትተዋዋለህ ከእሷ ጋር ከአንቺ ጋር ብለህ ብዙ ነገር ልታደርግ ትችላለህ። ገብቷችኋል አይደለ? እሷ አንተን ብላ ካልመጣችና የሆነ እንትን ፈልጋ ከመጣች ለአንተ አስቸጋሪ ነው የሚሆነው በኋላ ላይ። ገብቷችኋል አይደለ? 6 ወር ውስጥ ብዙ ነገር ማስተካከል የምትችለውን ነገር ነው ወደኋላ የምታስቀረውና በጣም የሚያበሳጨው እሱ ነገሩ ነው። በጣም የሚያስጠላውና ሪሌሽንሽፕ ውስጥ ስትገቡ ጋይስ በጣም ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። እኔ ከህይወቴ ካሳለፍኩትም አንጻር ነው ይህንን ነገር የማወራውና በጣም ትክክለኛ የሆነ ውሳኔ መወሰን ያለባችሁ። በጣም አስባችሁ ነው መወሰን ያለባችሁ። ከዛ ውጭ ደግሞ በየእምነቶቻችሁ ጸልያችሁ ቢሆን እሱን ጠይቃችሁ ፈጣሪያችሁን ጠይቃችሁ ቢሆን ይመረጣል። እናንተ ዝም ብላችሁ ቸኩላችሁ የወሰናችሁት ውሳኔ ወደ ገደል ነው ይዟችሁ የሚሄደው። የምሬ ነው የምላችሁ። ወደፊት የምትስፈነጠሩበት ወይም ደግሞ ወደፊት ስናይፐር የምትሆኑበትን ወደፊት የምትራመዱበትን ዓመት ድጋሜ ወደኋላ እንድትራመዱ ያደርጋችኋልና በጣም በጥንቃቄ ብትወስኑ አሪፍ ነው። በዚህ ጊዜ በተለይ ሴቱም ወንዱም ታርጌቱ ፋይናንሻል ጉዳይ ላይ ነው። ገብቷችኋል? ዲፔንድ የሚሆነው እዛ ነገር ላይ ነው። ከዛ ውጭ አንተነትህን አይደለም። አንተ ምንም ግድ የለውም። ስላየሁት ነው እንደዚህ የምላችሁ። በተለይ በዚህ ዘመን ላይ ያለን ወጣቶች ስለኔ ግድ አይኖርም። ገብቷል? ቆንጆ ካልሆንክ፣ ጥሩ ሰው መጥፎ ሆንክ፣ ዋናው ይኑረ፣ ኢንካም ይኑረ፣ ገንዘብ ይኑረ፣ መኪና ይኑረ፣ ቤት ይኑረ፣ ፍሪደም ያለው ህይወት እኔን ማኖር ከቻልክ ወይም ደግሞ ከቻልሽ በቃ አለቀ። መስፈርቱ ያ ነው በዚህ ዘመን እና ይሄ ደግሞ በጣም ጎጂ የሆነ ነገር ነው ብዬ ነው የማስበው እኔ። ምክንያቱም እኔን ብሎ የማይመጣ ሰው ጋር መኖር የምችል አይመስለኝም። ገብቷችኋል? እኔን ብሎ ካልመጣ እንደ ሰው ንብረቴን ብሎ ከመጣ ወይም ደግሞ መልኬን ብሎ ይሄ ድንቡሽ ያለውን መልኬን ገንዘብ አምጥቶት ድንቡሽ ያለውን አሁን አይደለም አሁን ያለበትን መልኬን አይደለም ያልኳችሁ ጋይስ፣ ወደፊት ያልኳችሁ ነው። ፋይናንሻል ፍሪደም ላይ ስትሆኑ የሚመጣው መልክ አለ አይደለ? ፊዚካል አለ። እሱም ፊዚካል አይቶ ከመጣ ያ ፊዚካል ከሄደ ያ ሰውዬ ይሄዳል፣ ወይም ደግሞ ያቺ ልጅ ትሄዳለች። መኪናዬን ብላ ከመጣች መኪናዬን እንደው አንድ ቀን ከስሬ የሆነ ነገር ጆሮዬን ብሎ ወይም ደግሞ ብሸጠው ታክሲ መሳፈር ስትጀምር ትታ ትሄዳለች። የህይወት ጉዳይ ላይ በጣም አስባችሁ ወስኑ። የምሬን ነው የምላችሁ። በጣም አስባችሁ ትክክለኛ ሰው ማን ነው ብላችሁ፣ ለእኔ የሚያስብ ማን ነው ብላችሁ እንትን በሉ። ወንዶችም ከሴት ጋር እንትን ስትሉ ትክክለኛ ማንነታችሁን አሳዩ። እሺ ጋይስ፣ በቃ ከሌለ የለህም፣ ካለ አለ፣ ችግር የለውም። እንደውም አለኝ ብለህ ባትቀርብ ደስ ይለኛል። ማንኛውም ሰው ስትቀርብ አለኝ እንደዚህ ብለህ ምናምን ባትቀርብ ደስ ይለኛል። በቃ ኖርማል ስለሆነ የምትወደው ከሆነ ትቀጥላለች፣ የማትወደው ከሆነ ትቀራለች። ጥንቃቄ አድርጉ ለማለት ያክል ነው። ብዙ ነገር አልሄድ አይደለ? መለስ ልበል። ከዛ ውጭ ቤት ውስጥ እየተፈጠረ ያለው ነገር በጣም ደስ ይል ነበረ። በተለይ ደግሞ ወይዘሮ ዝናሽና ዳጊ መሀል እየተፈጠረ ያለው ነገር በጣም ሳቢና የሚያጓጓ አይነት ነገር እያየን ነው። በዚህ በኩል ደግሞ ኤሚ ጋር ስትሄዱ ከኤሚ ጋር ያለው ነገር በጣም ደስ የሚል ነገር ነው። ከዳጊ ጋር በጣም እየተግባቡ ነው እና ድራማውን በደንብ ሳቢ እያደረጉት ይሄዱታል ብዬ አስባለሁኝ። ብቻ ደስ ይላል። እነ ኤደን ጋር ያለው ነገር ደስ ይላል። ከዚህ ውጭ እንኳን ብዙ የተለየ ነገር የለም። ምናልባት የረሳሁት ነገር ካለ እናንተ ጨምሩልኝ። እስኪ ኖላዊ ላንሳላችሁ። አንድ ነገር ብቻ ነው ማነሳው። ወይዘሮ ሜላት ነገሩን ልክድ የፈለገችው ወይም ደግሞ ስለዚህ ጉዳይ ለእናንተ ማውራት አልፈልግም፣ ጠበቃዬን ነው ማውራት እንፈልገው ያለችው ለምንድን ነው? ነገሩን መሸፈን የፈለገችው መካድ የፈለገችው ለምንድን ነው? መረጃውንስ ለምንድን ነው ቀድማ ለፖሊሶች ያልሰጠችው? ምን አስባ ነው? ከዚህ በፊት አንድ ነገር አንስቼላችሁ ነበረ።
ባዩሽና ወይዘሮ ሜላት የሆነ የሚያገናኛቸው ነገር አለ ወይ? ከዚህ በፊት ምናልባት የሆነ የጋራ ሚስጥር አላቸው ወይ? ምናልባት ወንጀል ሰርተው ሆነው ይሁን እንዴ የሚል ነገር አንስቼ ነበረ። ወይዘሮ ሜላት እዚህ ቦታ የደረሰችው ወንጀል ሰርታ ይሆን ወይ? የሰው ነፍስ አጥፍታ ይሆን ወይ? ወይስ ምን ተፈጥሮ ነው እዛ ጋር ብያችሁ ነበረ። ገብቷችኋል? ፖሊሶች እንዳይዟት ምናምን ትፈልግ ስለነበረ ነው እንደዚህ ያልኳችሁ። እና አሁንም እስኪ ነገር አስቡ። ወይዘሮ ሜላት ለምንድን ነው መደበቅ የፈለገችው? ይሄንን ለምንድን ነው አሁንም ለፖሊሶች ላለመናገር የፈለገችው? ለምንድን ነው? ምንድን ነው ያለው እውነታ መሀል ላይ? እስኪ እሱን ኮሜንት ላይ አስቀምጡልኝ። ለማንኛውም መልካም ጊዜ፣ ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ፣ ፒስ። ዳግም ይመቸው። የመጨረሻ ነው የተመቸኝ። ድራማውን ወደ ሌላ ሌቨል ይዞት ሄዷል። አሁንም ሌላ አዲስ ሰው፣ ከዚህ በፊት የምታውቁት ሊሆን ይችላል፣ የማታውቁት ሊሆን ይችላል። አዲስ ሰው በቅርቡ ጠብቁ። ይመጣል። ከዚህ በፊት አምራን ከመግባቷ በፊት ነግሬያችኋለሁ። እንዲሁም ዳግም ከመግባቱ በፊት ነግሬያችኋለሁ። አሁንም አንድ አዲስ ሰው ጠብቁ፣ በቅርቡ ይቀላቀላችኋል። ለማንኛውም ትላንትና እንዴት ነበረ? ኑሐሚን እንዴት አገኛለን? ዛሬ አብረን ኑሐሚን ፈታ ዘና ሸብረቅ እያል በቀጣይ ክፍል ምን እንደሚፈጠርም ነግራችኋለሁ። ከዛ በፊት ግን ሁላችሁም ላይክ፣ ፎሎ፣ ሰብስክራይብ ምናምን አድርጉ። ወደ ጉዳያችን ዛሬ አገባቢ ቀየርኩት አይደለ? ኢንትሮ ቀየርኩት። እንደዚህ ገብቼ አላውቅም። ይጨንቃል እንደዚህ ሲገባ አይደለ እንዴ ጋይስ? እንደሆነቱ ይጨንቃል። አምራንና ተሴ ከቤት ወጥተዋል። ከቤት መውጣታቸው ደስ ብሎኛል። ለምን እንደሆነ ታውቃላችሁ? ይሄ ራቅ ሲሉ ጥሩ ስሜት ይኖረዋል ብዬ አስባለሁ። አሁን ለምሳሌ ከናሆም ጋር በሰፊው የሚገናኙበት ጊዜ ይኖራል ድርጅቱ ላይ ምናምን አንድ በሉልኝ። ሁለተኛ ደግሞ እዛ ቤት ውስጥ አንድ አዲስ እንግዳ ስለተጨመረ ወይም ደግሞ ዳግም ስለመጣ ዳጊ እዛ ጋር የራሱን የሆነ እንቅስቃሴ ማድረግ አለበት። ገብቷችኋል? እሷን ለማግኘት የሚሄደውን ጥረት ማየት አለብን። ገባችኋል? ይህን ገባችሁን? መመቶ አለብን። የሆነ ሰው ነው ያስለመደኝ። ገባችሁ ላለሁ በቃ። ከዛ በኋላ ብቻ ከቤት መውጣታቸው እኔ በጣም ተመችቶኛል። ምክንያቱም ይሄ የራሳቸው የሆነ የግላቸውን ህይወት ከፋፍሎ ማሳየታቸው ለድራማው አሪፍ ነው ብዬ አስባለሁ። ድራማው የተሻለ ሳቢ ይሆናል ብዬ ነው የማስበው። በትናንትናው ክፍል በጣም አነጋጋሪ የነበረው የዳጊ ጉዳይ ነው። እንዴት ወለደችው? ባል እያላት ከሌላ ሰው አርግዛ ወልዳ ጥላ ጠፍታ መምጣት አይከብድም ጋይስ? ለአንድ እናት ረሼ ነው። ወይዘሮ ዝናሽ ድሮም አልተመቹኝም። ይኸው መጨረሻችሁም አላማርም። እኔ እኮ ብያችኋለሁ፣ መጀመሪያ ላይ ቀልቤ ካልወደዳቸው መጨረሻ ላይ የሆነ ጉድ አላቸው ብዬ ተናግሬያለሁ ከዚህ በፊት። ይኸው ጊዜው ደረስና ፈራረጠ በቃ። አሁን ታዲያ ምን ይሻልሻል ወይዘሮ ዝናሽ? እንዴት ሱስ ነው እንዳይባል ጋይስ፣ ሱስ ነው እንዳይባል ባላላት፣ ወጣትነት አሳስቷት ነው እንዳይባል ባላላት፣ ታላቅ ልጅ አላት። እንዴት ሊሆን ቻለ? እኔ እርግጠኛ ሆኜ የምነግራችሁ ለስራ ክፍለ ሀገር በሄደችበት እዛ የሆነ ግንኙነት ጀምራ ከሱ አርግዛ እዛው ወልዳ እዛው ትታ መታ ነው የሚል ሀሳብ ነው ያለኝ። እናንተ ምን አስባችኋል? ይህንን ነገር ያልኳችሁ ያለ ምክንያት አይደለም። ድራማው ወደዛ ነው የሚያመራው። ሁለተኛ ደግሞ እንደዚህ አይነት ህይወት የሚኖሩ ሰዎች በጣም ቻሌንጅ አለባቸው። ትዳር ያላቸው በስራ ምክንያት ለአንድ ወር ለአመት ምናምን ተለያይቶ ከሚስታቸው ጋር ባል ወይ ተለይቶ ወይ ሚስት ተለይታ ምናምን የሚኖሩ ሰዎች መካከል ላይ በጣም ትልቅ ቻሌንጅ አለ። በተለይ ደግሞ እዛ በሚኖሩበት ሀገር ከባሏ ተለይታ በምትኖርበት ሀገር የወንድ ጓደኛ፣ የሚቀርባት ጓደኛ፣ የሚንከባከባት ጓደኛ ካላት በቃ የማትሳሳትበት ምንም ምክንያት የለውም። ይሄ እርግጥ ነው። እኔ 100% ነው የምነግራችሁ። ወንዶችም እንደዛው። ብዙ ጊዜ እንደነዚህ አይነት ነገሮች ሴቶች ላይ ሳይሆን ወንዶች ላይ ያመዝናሉ። ምክንያቱም ወንዶች ላይ በብዛት አይደለ የፊልድ ስራ ምናምን የሚሰሩት፣ እዛ ላይ ትንሽ ከባድ ነገር አለ። እንደገና ደግሞ ውጭ የሚኖረው ተለያይተው የሚኖሩ በቃ አለ፣ በየቦታው አለ። ውጭ ላይ የሚኖሩ ሰዎች እዛ ለምሳሌ ውጭ የሚኖር አንድ ወንድ ካለ ሚስቱ ኢትዮጵያ የምትኖር ከሆነ ሚስቱ እዚህ ለምሳሌ በጣም የሚንከባከባት ጓደኛ ምናምን የሚቀርባት ጓደኛ ማለት የወንድ ጓደኛ ካለ ከሱ ጋር የምትሳሳትበት መንገድ ወይም ደግሞ ይሄ ለመሳሳት በጣም ሰፊ ኦፖርቹኒቲ አለ። ገብቷችኋል አይደለ? አንድ እንትን ውስጥ ከገባችሁ በኋላ ያንን ነገር ስታጡ በቃ ገብቷችኋል አይደለ? የዛንን ሰው ቦታ የሚሞላላችሁ ገብቷችኋል። የጎደላችሁን ነገር የሚሞላላችሁ ሰው ስታገኙ ከሱ ጋር የመሳሳት እድል አለ። ወንዱም ደግሞ እዛ ሄዶ በጣም የምትንከባከቡ
የምትቀርበው የምታግዘው በቃ ይሄ ጥሩ አስተሳሰብ ለሱ ያላትን ሴት ሲያገኝ በቃ ሚስቱ ትዝ ስለምትለው በቃ ይሄ የሚስቱን እንትን ስለሚሸፍንለት ከእሷ ጋር የመሳሳት እንትን አለ እና ያ ነገር ተፈጥሮ ነው ብዬ ነው የማስበው እኔ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ መቼም አታጡትም አይደለ? ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ ታውቃላችሁ ብዬ አስባለሁ። መታረቃቸው አምራንና አሁን መታረቃቸው ይታረቃሉ ብዬ ነበረ ባለፈው። ምክንያቱም ህልም ላይ ካየ በቃ ይታረቃሉ ነው። ታረቁ። እኔ ገረመኝ መታረቃችሁ አይደለም የአምራን ጥግ ድረስ መሄድ፣ የጥግ ድረስ ማስመሰል። እንዴ የአባቱ እግር ስር ሂዳ ድፍት አይከብድም? አምራን ኧረ ተይ በፈጠረሽ ተይ እንዴ! እንደዚህ ይቻላል እንዴ ጋይስ? ለነገሩ ብር ነው ዶላር ነው። የምን ብር ዶላር ነው እንዴ የምትቀበለውና ምንጩ ነው እኮ እንደዚህ የሚያደርጉ ጋይስ። ምንጩ ከባድ ከሆነ እዚህ ከፈለጋችሁ ትሄዳ ማንንም አትሰው። ሰግጡ ነው ያለው አይደል? አዶን በቃ መሰገጥ ነው። አምራንም ልክ እንደዛ ነው። በቃ ይሄ የአዶናይን ስትራቴጂ ነው የሚባለው። የአዶናይን ይሄ ምንድን ነው የሚባለው ፍልስፍና፣ የእሱን ፍልስፍና የተገበረችው በቃ እኔ ብዬ የማስበው አምራን ነች። ግብቷችሁ አይደለም? በቃ ስግጥ እንደ ጥብቅ ማአልፋታ እንዴ ለምንድን ነው የምትፋታው? እንዴ ጋይስ እንዴ እዛ እሱን ካገባች የምታገኘውን አስቡ። የሚቋረጥ ገንዘብ የለም። ፈታ ብላ ድቅ ብላ እንዲህ እያለሽ ነው የምትኖረው ጋይስ። እና ታዲያ ስግጥ ነው። ለማንኛውም እኔ መጨረሻ ተመችታኛለች አምራን። አንድ ነገር አስተውሉ፣ ክፋቱን ሳይድ ብቻ ሳይሆን የሆነን ነገር ለማግኘት ምን ያህል ድረስ መሄድ እንደሚቻል ወቁ። በዚህ ነገር ይህንን ነገር ትማራላችሁ። ሁሌ ክፉን ሳይድ ስታዩ ጭማ ክፉ ነች ብላችሁ አትለፉ። ጠንካራ ጎኑንም መማር አለባችሁ። ገብታችሁ ያላችሁ የፈለግኩት ነገር አምራን የፈለገችውን ነገር ለማግኘት ምን ድረስ እንደወረደች አስቡ። የሰው እግር ስር እስከ መደፋት በቃ የምታስመስለው ትክክለኛ የሆነ በቃ ድራማ ገብታችኋል አይደል? እናንተም የሆነ ነገር ለማግኘት ያው መጥፎውን ነገር ሲሆን ትክክለኛው አላማችሁ ላይ ለመድረስ በቃ ሰግጡ ማለት ምንድን ነው? ይህ ጥግ ድረስ ሂዱ። መውደቅ እስካለባችሁ ድረስ ውደቁ። መሰበር እስካለባችሁ ድረስ ተሰበሩ። በቃ ይሄ መጠላት እስካለባችሁ ድረስ ተጠሉ። ከዛ በኋላ ዋናው ላይ እንገናኛለን፣ ፍሬው ላይ እንገናኛለን። ገብቷችኋል አይደለም? ፍሬው ላይ እንገናኛለን። ነገር ከተቀየረ በኋላ ያ ነገር ከተሳካ በኋላ የዛኔ እንገናኛለን። ለጥቂት ጊዜ ታች ብትሆኑ ምንም ችግር የለውም እና አሪፍ ትምህርት አስተምራኛለች እኔ በዚሁ አጋጣሚ። ከዛ ውጭ የተለየ ነገር የለም። ያው የሌኩን መልካምነት ቀጥሏል። የመጨረሻ እየተመቸኝ ወድጄው ቀጥሏል። ሌኩን በቃ ትክክለኛ አባት ማለት ነው። የዳግምንም ጉዳይ ቢሰማ ዳግምን እንደሚቀበለው ነው። ከእናቷ ጋር ምናልባት ሊጋጩ ይችላሉ፣ ነገር ግን ዳግምን ይቀበለዋል ብዬ ነው ማስበው። በቃ ልጅ እንደሆነ እና ይሄ ትሁት አይነት ልብ ያለው አባት ነው እና እኔ በጣም ተመችቶኛል። ጋሽ ሌኩን እንደው ያብዛሉ። የምሬ ነው። በትናንትናው ክፍል ኤሚ ብቅ ብላ ነበረ። ኤሚዬ ኬት እንደሆነ ባናቅም ብቅ ብላለች። የኤሚ ህይወት ደግሞ ይለያል ጋይስ። በዚህ እድሜያችሁ እናንተ ምን ላይ ነበራችሁ? በኤሚ እድሜ ምን ላይ ናችሁ? እሺ አሁን ለምሳሌ ነገሩ የዘንድሮ ልጆች ምን ላይ ናችሁ ብዬ ብጠይቃችሁ ምንም ላይ አይደላችሁ። ወይ የተኛችሁ ነው ወይ የተማራችሁ ነው። ከዚህ የዘለለ ምንም አታረጉ። ሁላችሁንም ማለት አይደለም፣ ይቅርታ አድርጉልኝ። አብዛኞቹ የዘንድሮ ልጆች በዚህ እድሜያቸው እንደ ኤሚ ናቸው። ገብቷችኋል? ትምህርት እያለ ይቀጣል፣ ፈታ ይላል። ትምህርት እያለ ይቀጣል፣ እዛ እንትን ቤት ይውላል። ምክንያቱም ስለማውቀው ነው። ብዙውን ያየሁትና ያስተዋልኩት ነገር ስለሆነ ነው እንደዚህ የምላቸው። እና ኤሚ የአሁኑን ወጣት ሰዎች ወይም ወጣቶች እንትን እያደረገች ነው ብዬ ተስፋ አደርጋለሁ። እያንጸባረቀች ነው ብዬ ተስፋ አደርጋለሁ። እና እንደዛ ላይ ያላችሁ ሰዎች ነቃ በሉ፣ ጊዜያችሁን አታሳልፉ። ምናልባት ኤሚ ቤተሰቦቿን ተማምና የቤተሰቦቿ ሀብት ምናምን ነው እንደዚህ ያደረጋት ብለን እናስባለን። ነገር ግን አቅም የሌለን ሰዎች ቤተሰቦቻችንም ድሃ ከነሱም እየተቀበልን ለሆነ ነገር የሰጡን ለትምህርት ቤት የሰጡን ለታክሲ የሰጡን አምጥተን የምናጠፋ ልጆች ካለን ተጠንቀቁ። እንዴት እሷን ብር እንደምታሳድጉና ቤተሰቦቻችሁን እንደምትለውጡ አስቡበት ጋይስ። እድሜ ከሄደ በኋላ ትቆጫላችሁና ቢቴክር። ከዛ ውጭ ቤተሰቦቻችሁን ለማገዝ ብላችሁ ከሀገር ወታችሁ የምትሰሩ እናንተ ምርጥ ናችሁ።
አንደኞች ናችሁ። እድሜያችሁ ሳይደርስ ገና ወጣትነታችሁን ሳታዩ በወጣትነታችሁ ፈታ ማለትን ሳታዩ ወጣትነታችሁ ሳታዩ ጓደኛ ምናምን ሳትሉ ወደዚህ ወደዛ ገለመኔ ሳትሉ ቤተሰቦቼን አግዤ እኔም የተሻለ ህይወት መኖር አለብኝ ብላችሁ ከሀገር ወጥታችሁ ስራ የምትሰሩ ሰዎች እናንተ ትልቅ አክብሮት አለኝ። በጣም ወዳችኋለሁ። እናንተ ትለያላችሁ፣ ትችላላችሁ። በርቱ፣ ጠንክሩ። ያሰባችሁበት ላይ ትደርሳላችሁ። ልፉ። ምንም እንዳይመስላችሁ፣ ምንም እንዳይሰማችሁ። መገፋት ያለ ነው አይደለም። ከሀገር ውጭ ሆናችሁ ሀገራችን ውስጥ መገፋት በሽ ነው። እኔ አይቼዋለሁ። ስራ ተቀጥሬ አይቼዋለሁ። ነፍ ነው ጋይዝ እና ምንም አይደል፣ ያልፋል። እስኪያልፍ ግን ዝቅ ማለት ያለ ነው እና በርቱልኝ፣ ጠንክሩልኝ ማለት እወዳለሁ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ምናልባት ኤደን ቤት መቅረቷ፣ ሰራተኛ ሆና መቅረቷም በጣም ተመችቶኛል። ያው ትንሽ ወሬ ታመላልስ፣ እስኪ ታሟሙቅ። አደራችሁ 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 ገና ከመምጣቱ ጉዱን ፍርጥ እንዳታረጉት። የዳግምን ጉዳይ ያዝ አድርጉት። እንዴ ትንሽ ልባችን አንጠልጥሉት፣ በደንብ አንጠልጥሉት። ገብቷችኋል አይደለ? እኔ የተቸገርኩት ኑሐሚን ላይ የሆነ ነገር ይጀምራል፣ በቀጣይ ክፍል ያልቃል። አሁንም የናሁምን ጉዳይ እንዳዘጉት። የምናሁም የዳጊን ጉዳይ እንዳዘጉት። ወደፊት ወደፊት ወደፊት። ሰምታችሁኛል አይደለ? ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመባችሁ፣ ቀናችሁ ወዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። ፒስ። ከዴቭ ወደ ዳግም ከቻሳ። አሁንም ደግሜ እነግራችኋለሁ፣ ሌሎች አዳዲስ ሰዎች ይጨምራሉ። ከዚህ በፊት የምታውቋቸው የማታውቋቸው። ደግሜ ነው የምላችሁ ይህንን ነገር። ከዚህ በፊት አምራን ከመግባቷ በፊት ነግሬያችሁ ነበረ። እንዲሁም ደግሞ ዴቭ ከመግባቱ በፊትም ከዚህ በፊት በነበረው ሪቪው ጠብቁ ብዬ ነበረ። አሁንም አለ፣ ሌላ ሰው አለ፣ ይመጣል። ለማንኛውም ትናንትና እንዴት አገኛችሁት ድራማውን? አልተወዘጋገባችሁም ጋይስ? ነገሮች በራሳቸው ጊዜ እየተስተካከሉ አልመጡም? ከሩጫ ወደ ምንድን ነው የሚባለው 100 ሜትር ነበረ ወደ 10,000 ሜትር አዞሩት። ዙሩ ገብቷችኋል? ቀስ ተረጋጉ። አሁን ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ከተቻለ ሰዓት ካለ ደግሞ ኖላዊንም ገባ አድላችኋለሁ። ኑሐሚን በትናንትናው ክፍል ተረጋግቷል እንዳልኳችሁ፣ ነገሮችን ወደ መሰብሰብ መጥተዋል አይደለ? እንደገና ወደኋላ ወደ መመለስ መጥተዋል። ምክንያቱም መጀመሪያ ጋለቡ እኮ 100 ሜትር አደረጉት እኮ። እንዴ ነግሬያቸዋለሁ እኔ እኮ ከዚህ በፊት ይህን ነገር ሳልናገር አልፌ አላውቅም። የሆነ ነገር ይጀምራል፣ እዛው ክፍል ላይ ያልቃል። ነገ ከነገ ወዲያ ምን ልታሳዩን ነው ብዬ እኔ ራሱ ጠየቅኩት። አሁን ደግሞ መለስ አድርገው ወደኋላ እያመጡት ነው። ዴቭን ማምጣታቸው እኔ በጣም ተመችቶኛል። እሱ ብቻ ሳይሆን ደግሞ ነገሮችን ወደኋላ መለስ ማድረጋቸው በጣም ተመችቶኛል። ምክንያቱም ከዚህ በፊት ጠይቂያችሁ ነበረ፣ ከማን ያረገዘችው፣ ማን ከማን ያረገዘው ምናምን ብያችሁ ነበረ። አምራን ከማን ያረገዘችው፣ ኑሐሚን ከማን ያረገዘችው የሚል ጥያቄ ጠይቂያችሁ ነበረ። ትናንት በታየው ክፍል ደግሞ በቃ ሁሉም ወደ ራሱ የመመለስ ነገር ይኖራል አይነት ነገር ነው ያሳዩን። ያው እኛን ለማዛግ ነው እንጂ የሚመለስና የሚስተካከል ነገር አይኖርም። ግን አንድ ደስ የሚል ጥያቄ ልጠይቃችሁ፣ ኑሐሚን የማን ፍቅረኛ ብትሆን ደስ ይላችኋል? ባርኮት መቼም አይሳካለትም። እዛም ተባሮ ነው ጋይስ ከአደይ አይደለ? ዴቭ አባረረው። አደይን ይዞ ፍስ አደረገ ዴቭ። እዚህ ጋርም እንግዲህ ዴቭ መጥቷል። ኑሐሚን የዴቭ ትሆን ወይም እዚኛው ላይ የዳግም ትሆን ወይስ ደግሞ የናሆም ወይስ ደግሞ የራሱ የኤርሚ ሆና ተቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ግን እንደሚመስለኝ በዚህ አይነት አካሄድ ውስጥ እንጃ እኔ መወሰን አልችልም። ምክንያቱም አካሄዱ ራሱ በጣም ግራ የተግባባ አይነት ነገር ነው አይደለ? ያው ከዚህ በፊት እንዳልኳችሁ ነው። የእርግዝና ጉዳይም እርግጠኛ የሆነበት ነገር የለም። አወዘጋጋቢ ነገር ነው አይደለ? ሕክምናው ላይ ወይም ደግሞ በሕክምና ያረጋገጠችበት ቼክ ያደረገችበት ቼክአፕ ወረቀቱ ላይ አላረገዘችም ነው። ራሷ ቼክ ስትደረግ ደግሞ አረግዛለች ነው። እና ሁለት አይነት ሀሳብ ነው ያለው። እሱም ጋር ያላለቀ ነገር አለ። እሱ ጋር ያላለቀ ነገር ካለ ምናልባት የዴቭ ልትሆን ትችላለች ወይም ደግሞ የዳግም ልትሆን ትችላለች የሚል ሀሳብ አለኝ። ዳግምም እንዳያችሁት ነው ገና ካሁኑ ጆፌ ጥሏል። የእንትና ብትሆን ደስ ይለናል ልትሉ ትችላላችሁ። የናሆም ብትሆን ደስ ይለናል ልትሉ ትችላላችሁ። ናሆም ወደኋላ ሊመለስ ነው። አሁን ናሆም
ወደኋላ ባይመለስ ኑሮ የናሆም ትሆናለች ብዬ ነው ማስቡ። አይታችኋል፣ ህልም ምናምን እያየ ነበረ። ይሄ ማለት ደግሞ ያው ወደኋላ መመለስ ነው። ስለዚህ ከአምራን ጋር ይታረቅና ተመልሶ ከእሷ ጋር ይሆናል ነው የኔ ሀሳብ። ገብቷችኋል? ስለዚህ በዚህ ሁኔታ ውስጥ ኑሐሚንን ያጣታል የሚል ሀሳብ አለኝ እኔ እሱ